ሀይሚ ከሀገር ለመውጣት ወሰነች። ለሁለታችን ደህንነት ሲባል ከብሩኬ ጋር ከዚህ ሀገር መውጣት አለብን። እዚህ ሆነን በእኛ ዙሪያ ያሉት ሰዎች እየረበሹንና የኔና የብሩኬን አብሮነት ሰላማችንን እየነሱን ነው። ይህንን ሀሳብ ለብሩኬ ልንገረውና ብሩኬ ምን ይለኛል ብላ ከብሩኬ ጋር ብትነጋገርም ወደ ዱባይ አብረን መሄድ እንፈልጋለሁ። በባለፈው ሀሳብ ባመጣኸው አሁን ተስማምቻለሁ ብትለው ዘግይተሻል፣ በሰዓቱ ነግሬሽ ነበረ። በዚህ ሀሳብ ደግሞ አንቺ አልተስማማሽም። አሁን አልፎበታል። እኔ ደግሞ ከሀገሬ መውጣት አልፈልግም። ድህነቴንም ሀብቴነቴንም መኖር የምፈልገው በሀገሬ ነው እንጂ ወንድ ልጅ ነኝ፣ ከሀገሬ መውጣት የለብኝም። ይህንን ሀሳብሽን ብትተው ይሻልሻል ብሎ ለሀይሚ ነገራት። እዚህ በመሆናችን እኮ ሰላማችንን አጥተናል። ይህንን ሀሳብ ያመጣሁት እኮ ለጋራ ሰላማችን ሲባል ነው። የባለፈው እትኬትም ቢባላሽ በእኔ እንደገና ሌላ እትኬት ቆርጠን እንሄዳለን ስትለው እኔ ባንቺ ለምን ብዬ ነው የምሄደው? ገንዘብ ስለምንድን ነው የማከስረው? በቃ አልሄድም። የጾም ሰዓት ስለሆነ መኖር የምፈልገው በሀገሬ ነው። እኔ ከሀገሬ መውጣት አልፈልግም። ይህንን ምን ብታስቢው ነው ያመጣሽው? አንቺ ተሸናፊ ሆነሽ ነው ወይ ለመልቀቅ ያሰብሽው? የመጣውን ነገር ፊት ለፊት መጋፈጥ ነው እንጂ ያለብሽ ለምን እንደዚህ ታደርጊያለሽ? የአብሳላትንም ነግሬያታለሁ፣ ወደ ህይወታችን አትመጣም፣ አንቺም ደግሞ አርፈሽ መቀመጥ አለብሽ ብሎ አስጠንቅቆ ቢነግራትም ባንተ ለመጣብኝ ነፍስ ነው የማጠፋው፣ ፊቴን ባጭራኝና እኔን ደብድባኝ እንዴት እሷን እለቃታለሁ እገላታለሁ ብላ ለብሩክ በአብሳላት ላይ የዛተችውን ስትነግረው ይህንን ነገርሽን ብታቋርጭና ብትተው ይሻልሻል፣ አርፈሽ ተቀምጠሽ ህይወታችንን ብንኖር ይሻልሻል፣ አርፈሽ ተቀመጪ ቢላትም አንተ አሁንም ለሷ እያሰብክላት ነው አይደለ? እንደዚያ ከሆነ እሺ እንውጣ፣ እንደ ሌሎቹ ሴቶች እኔን ትንከባከበኛለሁ ያለችው። አየሽ፣ ልብሽ አሁንም ከሌላ ሴት ጋር እኔን ያስበኛል ማለት ነው። ይህ ደካማ አስተሳሰብሽን ምን አለ ብትተዩ ቢላትም እሷ ደግሞ በዚያ ሀሳብ አሁንም የአብሳላት በህይወትህ ወይንም በአንተ ህይወት ትኖራለች፣ እኔንም እንደሷ ትንከባከበኛለሁ ወይ የሚል ሀሳብ ስታነሳ አሁን እሷን አስጠንቅቄ ነግሬያታለሁ። እንዴት ነው ልታነሻት የምትችው? ምንድነው የምትፈልገው? እኔ መኖር የምፈልገው ከአንቺ ጋር ነው። አመልሽን ካስተካከልሽና የሚመጣውን ነገር የጋራ ተጋፍጠን ካሸነፍ ነው መኖር እንችላለን። አይ አልፈልግም የምትይ ከሆነ ምርጫው የራስሽ ነው፣ የራስሽ ጉዳይ። ብዙ እድል ሰጥቼሻለሁ፣ ግን አንቺ ያንን እድል ደግሞ ያበላሸሽው አንቺ ነሽ። ክፍተትም ፈጥረሽ የአብሳላት ያንን ነገር እንድትጠቀም ያደረግሽው አንቺ ነሽና ታዲያ እኔ ምን ላድርግ ብሎ አስጠንቅቆ ለሀይሚ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታዩ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ሀይሚ አዲስ ሀሳብ አንጥታለች። ያም ሀሳቧ ከሀገር መውጣት ነው። ለሁለታችን ደህንነትና ሰላም ሲባል ከዚህ መሄድ አለብን። ምክንያቱም እየመጡ እዛ ስለተቀመጥን ወይም በቅርብ ስለ አዩን ብቻ ነው ሊረብሹን የሚችሉት። የማያዩን ሀገር መሄድ አለብን ብላ ለብሩክ ብትነግረው፣ ብሩክ ደግሞ እኔ ወንድ ልጅ ነኝ፣ የመጣውን ነገር አሸንፌ ዳር መድረስ አለብኝ እንጂ ፈርቼ የምሸሽን የሰነፉ እንዳደረግሽኝ ወይ ለምንድን ነው እንደዚህ የማስበው ብሎ ለሀይሚ ነግሯታል። በዚህ ሀሳብ ደግሞ ሀይሚ በጣም ተናዳ ለምንድን ነው የኔን ሀሳብ የማትቀበለው? በባለፈው እንሄድ ስትለኝ ትቼ ነበር፣ አሁን ደግሞ በሀሳብ ተስማምቻለሁ፣ አብሬ ልሄድ እፈልጋለሁ ብላ ስትለው ዘግይተሻል፣ በሰዓቱ ለምኜሻለሁ፣ ያንን እድል ደግሞ ራስሽ በራስሽ አሳልፈሽዋል። እኔ ገንዘብ አላከስርም፣ አልሄድም፣ ምን ልትሰሪ ነው የምትሄጂው ቢላትም ያው ለሰላም ብቻ ነው መኖር የፈለኩት፣ አትሄጂም፣ እዚሁ ተቀመጪ የምትለኝ ከሆነ ነፍስ አጠፋለሁኝ
በአንተ የመጣብኝን ብላ ግግም አለችበት። ስለምንድን ነው እንደዚህ የምትይው? የምን ነፍስ ነው የምታጠፊው? ወንጀለኛ ለምን ለመሆን ትፈልጊያለሽ? አንቺ መኖር የምትፈልጊው ህይወትሽን ነው። ስለ ራስሽን ትኖሪያለሽ። የመጣውን ነገር በቤታችን አብረን እየተጋፈጥን እየኖርን ማሸነፍ ነው እንጂ ለምንድን ነው ፈርተን የምንሸሸው? እንዲህ አይነት እኔ ሰነፍ ወንድ አይደለሁም ቢላትም አንተ ሲጀመር የኔን ሀሳብ ሰምተኛ አታውቅም። ሌላ ሰው የሚልህን ነው እንጂ ጓደኛ ፍፄም አመሉ ምን አይነት እንደሆነ አይታወቅም። አንዴ ጥሩ ይሆናል፣ አንዴ ነገ ምን እንደሚያስብ አይታወቅም። ስለዚህ የእሱም ነገር ግራ ያጋባኛል። የአብሳላትም የመጨረሻ ውሳኔዋ ምን እንደሆነ አላውቅም ብላ ለብሩክ ብትነግረውም ስንተኛ ልንገርሽ፣ በምን አማርኛ ላስረዳሽ፣ ነግሬሽ የለም ወይ ወደ ህይወቴ እንደማትመጣ እፊትሽ አስጠንቅቄ ነው የነገርኳት እኮ። አሁን ደግሞ ምን አድርግ ነው እኔን የምትይኝ? አንቺ ራስሽ በራስሽ ነው እንደዚህ የምትሆነው። ነገርሽን እየለኮስሽ እኔም ተናጋሪ ወይንም እኔን እንድናደድ የምታደርግኝ ራስሽ ነሽ። ክፍተት የምትፈጥሩ ራስሽ ነሽ። አልፈልግም ብለሽ ከቤት ወጣሽ። ታዲያ እኔ ምን ላድርግ? ያንን ክፍተት አይታ ነው እሷም እየመጣችው። ለምን አትጠቀሚበትም? እኔ ብዙ እድል ሰጥቼሻለሁ፣ ችግሩ የራስሽ ነው ብሎ ብሩክም አስጠንቅቆ ነገራት። ወደ ፍፄም እዞራበታለሁ። ፍፄም ጥሩ እንዳልሆነና የቤት ድረስ ጎትቷት ያመጣት እሱ ነው ችግር የሚፈጥርብን እና ከጓደኛህም ከሌሎችም ሴቶች መራቅ አለብን። በቃ እኛ ጥሩ ህይወት መኖር ያለብን ከሀገር ወጥተን እነኛን ሰዎች አለማየት ወይንም ማየት ሳንችል ብቻ ነው ብላ ለብሩክ ነግረዋለች። ያንን ሀሳብ ደግሞ ብሩኬ እንደሚያደርገውና መኖር የምፈልገው በሀገሬ ነው። እኔ በሰው ሀገር መኖር አልፈልግም። መስራት የምፈልገው በሀገሬ ነው። መክበርም የምፈልገው በሀገሬ ነው እንጂ ለምን ብዬ ነው ሰው አስቸገረኝ ብዬ እኔ ሴት ተከትዬ የሚሄደው ቢላትም በእኔ ገንዘብ ስለሄደ በዛ ቀር ብሎ ነው ወይ ብላ ደግሞ ሀይሚ ብሩክ ላይ ጓብላበታለች። ብሩኬም እንደዛ ሳይሆን በቃ በሰዓቱ ያን ጊዜ የሚሄድበት ሙድ ነበረ። አሁን ደግሞ አልተመቻቸልኝም፣ ሙዴ የለም፣ አልፈልግም ብሎ ለሀይሚ መልሶላታል። ሀይሚ በጣም ተንጨርጭራ ብሩኬ በመጨረሻ ያስጠነቀቃት ነገር አርፈሽ ስርዓት ይዘሽ ነገርሽን ከመለኮስ ተቆጥበሽ ስርዓት ይዘሽ አርፈሽ ከተቀመጠሽ ቤቴ ብለሽ የመጣውን ነገር እኩል ተጋፍጠን ካሸነፍ ነው እንችላለን። ግን የሆነ በራሴ ሀሳብ ብቻ እመራለሁኝ የምትይ ከሆነ ምርጫው የራስሽ ነው፣ ራስሽ ነሽ እንደዚህ የምታደርጊው ብሎ ብሩኬ ጥሏት ሄዷል። እሷም በጣም ተናዳለች። ምክንያቱም ብሩኬ ቆፍጠን ብሎ ነው የመለሰላት። እሷ የምትለውን ሀሳብ ብቻ ሳይሆን ጊዜ አንቺ የምትናገሩን ሀሳብ ነው አንቺ የምትወስኑ። ያ ደግሞ መሆን የለበትም። እኔ እዚህም ቤት ተቀመጭ አልኩሽ፣ በቃ ቤትሽ ነው፣ ከቤት ወዴት ትሄጃለሽ ለማለት ነው። ግን አይሄዳለሁ የምትይ ከሆነ መብትሽ ነው፣ ጥርግ በኔ አልለማመጥሽም ብሎ ብሩክ አስጠንቅቆ ነግሯታል ማለት ነው። ሀይሚ ሀሳቧን ቀይራ ወይ የዱባይ ጉዞዬን አልሄድም እዙ ካንተ ጋር እኖራለሁ ትላለይ፣ ወይ ደግሞ ብቼን መሄድ እፈልጋለሁ ብላ ከብሩክ መለየት ትወስን ይሆናል። የአብሳላትም ወደ ህይወት ልትመለስ ትችላለይ። ፍፄም ወደ እዛ ቤት ሲሄድ አይንህን ማየት አልፈልግም ብሎት ብሩኬ አባሮት ነበረ። እሱን ይቅርታ ሊጠይቁት ይችላሉ። ምክንያቱም ተወቃሽ እያደረጉት በእነሱ ስራ ነው እንጂ ምንም የሚያውቀው ነገር የለም ፍፄ። ቀጣዩን ደግሞ በቀጣይ ክፍል ይዘንካች እንላለን። ቤተሰብ በያላችሁበት ሰላም ቆይልኝ። ቻናሉ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሸር በማድረግ ቻናሉን አበረታቱ ትላለው። ቤተሰብ ባይ ባይ።